ሰላም ቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት ከዚህ ጀምረን የተለያዩ ቃላቶችን በዚህ መልኩ እየሰራን የምናይ ሆነ ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ዛሬ የምናያቸው እነዚህን ቃላቶች ነው ማለት ነው። እነዚህን አንድ እየሰራን እስከ መጨረሻው የምናያቸው ማለት ነው። ተከታተሉኝ። እንደተለመደው ሰብስክራይብ ማድረግ እንዳይረሳ። እሺ እንግዲህ ወደሚቀጥለው እንለፍ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ማለት ነው አንድ ድምጻቸውን ተከትለን እያነበብን ነው የምናቸው ማለት ነው። መጀመሪያው ከቅ እንጀምራለን ማለት ነው። ቅ ር ብ ይላል ማለት ነው። እንግዲህ ይሄኛውን በአንድ ላይ አያይዘን ወይም አገጣጥመን ስናነበው ቅርብ ይላል ማለት ነው። ቅርብ ብለን በዚህ መልኩ እናነባዋለን። እሺ ከዛ በመቀጠል ደግሞ እዚህ ጋር ማለት ነው ሩብ ሩብ ብለን በዚህ መልኩ እናነባዋለን። ከዛ ቀጥሎ ደግሞ እምነት እምነት። እሺ ከዛ በመቀጠል እውቀት እውቀት። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ እዚህ ጋር የስድስተኛ ድምፅን መነሻ በማድረግ የተለያዩ ቃላቶችን በዚህ መልኩ እንሰራቸዋለን ማለት ነው። ከዛ በመቀጠል ደግሞ ወደሚቀጥሉት ወደታችኞች እናልፋለን ማለት ነው። እንግዲህ ከዚህ ጋር የስድስተኛ ድምፅ ተጠቅመን ይህንን ቃላት በቀላሉ መስራት እንችላለን ማለት ነው። እዚህ ጋር ስንኝ ስንኝ ብለን እንደዚህ ብለን በቀላሉ እናነባቸዋለን። ቃላትን በዚህ መልኩ መመስረት እንችላለን ማለት ነው። ከዛ በመቀጠል ደግሞ ድንገት ድንገት። እሺ ቀጥለን ምህረት ምህረት። ስርዓት ስርዓት። ልደት ልደት። ክንድ ክንድ። ብልጥ ብልጥ። ፍሰት ፍሰት። ዝርያ ዝርያ። ድነት ድነት። ሰናት እቺ የመጀመሪያው ናት። እቺኛ እንደመጀመሪያው እናነባታለን። ሰንበት ሳምንት። ምርጥ ድንቅ። አወራ አመራ። አመል አመል። እሺ እዚህ ጋር አምጪ አምጪ። ወለል ወለል። ጨምር ጨምር። በዚህ መልኩ እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ደግሞ ወደሚቀጥሉት እናልፋለን። ታለለ ትዝብት። ውልውል። ጭረት። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ ከመጀመሪያው ጀምረን ማለት ነው። በመጀመሪያ በአንደኛ ድምጽ፣ በሁለተኛ፣ በሶስተኛ ያለን ከዚህ በፊት የተለያዩ ቪዲዮዎችን ሰርተናል ማለት ነው። እነዚህ ደግሞ የስድስተኛ ድምጽን መነሻ በማድረግ ወይም ሌሎችን በአጠቃላይ በዚህ መልኩ የተለያዩ ቃላቶችን መስራት ይቻላል ማለት ነው።
ከዛ በቀጥሎ ደግሞ ወደሚቀጥሉት እናልፋለን ማለት ነው። አሁን አንድ ባንድ ያሉትን ሙሉ በሙሉ እናነባቸዋለን ማለት ነው። እንግዲህ ከ1 እስከ 7 ያሉ የተለያዩ የፊደል ድምጾች ወይም የፊደል የስም አጠራር አላቸው ማለት ነው። እነሱን በትክክል በመጥራት ወይም የምንጠራቸውን ፊደል በትክክል በማስገባት የተለያዩ ቃላቶችን በዚህ መልኩ መስራት እንችላለን ማለት ነው። እንዲሁም የተለያዩ አረፍተ ነገሮችን ቃላቶችን አገጣጥመን የተለያዩ አረፍተ ነገሮችን በዚህ መልኩ መስራት እንችላለን ማለት ነው። ከዛ ወደሚቀጥለው እንሄድና ቀሪዎችንም እንደዚሁ አንድ የምናስችው ይሆናል ማለት ነው። አሁን ወደ ቀጣዩ እሺ ቀጥሎ የምናገኛቸው እዚህ ጋር ያሉ ቃላቶችን ነው ማለት ነው። እነዚህም የተለያየ ድምጽ አላቸው እንዲሁም የተለያየ የፊደል አይነቶች ናቸው። እነዚህን ተጠቅመን ከሰባቱ ቤተሰብ ውስጥ ማለት ነው የተለያዩ ድምጾችን በመጻፍ ወይም በመጠቀም እንደዚህ የተለያዩ ቃላቶችን በትክክል መስራት እንችላለን ማለት ነው። እዚህ ጋር የመጀመሪያው ላይ የለ ይላል ማለት ነው። እንግዲህ አየለ ብለን ለመጻፍ የምንጠቀማቸው የፊደል ድምጾች የመጀመሪያዎችን እንጠቀማለን ማለት ነው። ያ ማለት የመጀመሪያ ድምጻቸውን የፊደል የሚጀምርበትን ማለት ነው ድምጻቸውን በመጠቀም እንደዚህ አድርገን በቀላሉ እንሰራቸዋለን ማለት ነው። ከዛ በመቀጠል ወደ የሚቀጥለው እዚህ ጋር ማለት ነው ገለጠ ይላል ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ገለጠ ብለን ለመጻፍ የምንጠቀማቸው ፊደሎች የመጀመሪያ ድምጻቸውን ነው ማለት ነው። ያ ማለት ገ የመጀመሪያውን፣ ለ የመጀመሪያውን እንዲሁም ጠ የመጀመሪያውን እንደዚህ አድርገን አገጣጥመን ገለጠ የሚል ቃላት በዚህ መልኩ እንሰራለን ማለት ነው። ከዛ ቀጥሎ ሰበሰበ ይላል። እንግዲህ ሰበሰበ ብለን ለመጻፍ የምንጠቀማቸው የመጀመሪያ ድምጻቸው ናቸው ማለት ነው። እነሱን በመጠቀም እንደዚህ አይነት ቃላቶችን በቀላሉ መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ ዘነጠ ልክ እነዚህንም የመጀመሪያ ድምጻቸውን በመጠቀም በዚህ መልኩ እናነባቸዋለን እንዲሁም እንጽፋቸዋለን ማለት ነው። እሺ ከዛ ወደሚቀጥለው እንልፈና እዚህ ጋር ማለት ነው መለኛ ይላል ማለት ነው። መለኛ እንግዲህ ከዚህ ጋር የተጠቀምነው የመጀመሪያ ድምጽ የመጀመሪያ እንዲሁም የአራተኛ ድምጽን በዚህ መልኩ አስገብተን ቃላቶችን መስራት ችለናል ማለት ነው። ስንጽፍም ሆነ ስናነብ ድምጻቸውን መከተል ወይም ቀድመን የጠራነውን ድምጽ በትክክል ማስገባታችን መርሳት የለብንም ማለት ነው። ከዛ ቀጥሎ የምናገኘው እዚህ ጋር ተረኛ ይላል ማለት ነው። ተረኛ የምንጠራቸውን ድምጽ በትክክል መጻፍ አለብን ወይም ከዚህ ጋር ማስቀመጥ አለብን ማለት ነው። እንግዲህ የምንጠራቸው ፊደሎች ከሰባቱ የፊደል ቤተሰቦች መካከል አንዱን ነው የምንጠራው ማለት ነው። ያ ማለት የምንጠራውን በትክክል ማስገባት ወይም ማስቀመጥ ወይም መጻፍ አለብን ማለት ነው። እሱን ስናደርግ ቃላቶችን በትክክል መጻፍና እንዲሁም ማንበብ እንችላለን ማለት ነው። ከዛ በመቀጠል አዱኛ ይላል ማለት ነው። ከዛ አማኝ አማኝ፣ ስልክ ስልክ፣ ደወለ ደወለ፣ አነሳ አነሳ፣ አናገረ አናገረ። እሺ በለስ፣ እድል፣ ቻንስ፣ ገጠመኝ፣ ለማዳ፣ ለጋሽ፣ ለባሽ፣ ለወጠ፣ አመት፣ ጸጸት፣ ረፋድ፣ ኢትዮጵያ፣ ጠዋት፣ ማለዳ፣ ምሽት፣ ሌሊት እንደዚህ ብለን ድምጻቸውን በትክክል በማስገባት ማለት ነው መጻፍም ሆነ ማንበብ እንችላለን ማለት ነው። እንግዲህ ቃላትን ስንጽፍ እንዲሁም ስናነብ የተለያዩ ድምጾች ወይም ከሰባቱ የፊደል አይነቶች የምንጠቀማቸውን ፊደል ወይም የተቀመጡልን ፊደል በመመልከት ድምጻቸውን በትክክል በመጥራት ቃላቱን አስተካክለን ማንበብ እንችላለን ማለት ነው።
እንግዲህ ለዛሬ በዚህ በቃል በቀጣይ ቪዲዮ ደግሞ ሌሎችንም በዚህ መልኩ የምሰራላችሁ ይሆናል ማለት ነው። ለዛሬ በዚህ በቃል መልካም ቆይታ ብያላችሁበት። ቻው